ምን ፈልገህ ምንድነው? ሻንጣውን አስቀምጠው። አዲስ እና ተስፋ መንገዛ ቤት ምን ያደርጋል? ነገር የለም። ስራ አሰራም አዲስ እና ትርሲት የት ነው ያሉት? የዚህ ቤት ባለቤት እኮ የት ነው ያሉት? ምን ያደርጋችሁ ነው? መንገዛ ትሰሚኛለሽ አይደል? ስለምነግርሽ ነገር ትሰሚኛለሽ አይደል? ለምነግርሽ እያንዳንዷ ጥያቄ ተገቢና ትክክለኛው መልስ እንድትሰጪ ነው የምፈልገው። እኔ ሌላ ምንም ማውቀው ነገር የለም። እሺ አንተ ወዛደር ነህ? አይ አይደለም፣ ወዛደር አይደለም። አይ እሷ ግን ወዛደር ነው፣ ተሸካሚ ነው። ኦሬዲ በቃ ብር ከፍልሃለሁ ብዬው እቃ እንዲሸከምልኝ ነው ይዤ የመጣሁት ነው ያለችው። የምን ወዛደር? የእነሱን ቁልፍ ማሰጠሽ፣ እዚህ ቤት እንድመጪ ለአንቺ ቁልፍ ማሰጠሽ። እህቴ እኮ ናት። ሁሌ ስለምማላለስ ይዘዋለሁ ቁልፉ። ሻንጣ ውስጥ ያለው ካሽ ብር የማን ነው? የራሴ። ወዛደር ነው እንዲሸከምልኝ፣ ያኔ የወሰዳችሁ ሻንጣ እንዲሸከምልኝ ብዬ የጠራሁት። እህቴ ናት እንደዚህ አድርጌ ያለችኝ። ልብስና ፓስፖርት እና የተወሰነ ብርም አለ እና አቀብዬ ብላኝ ነው። እዚህ ተረጋግተህ ወንጀለኛ አይደለም ማለት አይደለም። ምንም አላውቅም። እኔ ስራ ለመስራት አግዘኝ ብላኝ ነው የመጣሁት እኮ። ምንም አውቀው ነገር የለኝም። አሁንም እያገዝካት ነው እና ምንም ነገር የለብኝ ነው። ወደ ቤቴ ልሄዳ ምን ወታደር ነው? አንቺ አታፍሪም እንዴ? ስለምን ወዛደር ነው የምትይው? አዎ እንዴ እቃ አግዘኝ እንደተገኘሽ አንዴ ያመጣሽ እንድታግዘኝ ያን ሻንጣው ከብዴ እንድታግዘኝ በብሬ ከፍዬ ወታደር ነው ጠርቻለሁ። እኔ ወዛደር ነኝ? አዎ አግዘኝ አይደል ያልሽ? በቃ አንድ ሰፈር ነው የምንተዋወቀው። ሰላምታ ብቻ ነው ያለን። በቃ ውጭ ላይ ከጓደኞቼ ጋር ስቀመጥ ሰላምታ ምናምን ነው የምንባባለው። አገኘችኝ። ከዛ እቃ አግዘኝ ስትለኝ ሴት ልጅ ነች አይደለ? አልጨክንም። እሺ ብያት መጣሁ አብሬ። ታማ ወንጀል ውስጥ ያስገባሽኝ እሱ የሚላቸውን ሰዎች ለምን ነግረሽ ነው ነፃ ታውጪኝ? አንተ ደግሞ ተረጋጋ። ስራ ያለኝ ሰው ነኝ እኮ። አንተ ደግሞ ተረጋጋ። እንድታግዘኝ ጠራው። ወንጀል ውስጥ አስገብተሽ ለምን ተረጋጋ የምትይኝ? ምን መርማሪ ምን ወንጀል ውስጥ ነው እንዲያስገባሽኝ አንቺ? አንተ ተረጋጋ። ጭራሽ መደብደብ ሳይንስ ከሷ ጋር እያወራሁ ነው ያለሁት። ለሌባ አይነ ደረቅ አሉ። ጭራሽ እዚሁ ልትከራከሩ ነው? ልትሰማኛለህ አይደለ? ወንጀል ከሌለብህ አርፈህ ቁጭ በል እያልኩ ምን ልሰራ እቀመጣለሁ? ይሄ የአዲስ ፓስፖርት የሚስትየው ፓስፖርት ነው፣ ቦርሳ ውስጥ የተገኘ ነው። እንደገና ደግሞ በጣም ብዙ ካሽ ብር ቦርሳ ውስጥ አለ። አንደኛ አግዘኝ ስትለኝ ሴት ልጅ ነች። በዛ ላይ ደግሞ ብር እንደሚያስፈልገኝ አውቃለች መሰለኝ። 5,000 ብር ሰጣለሁ ስትለኝ በቃ እኔ ብር ስለሚያስፈልገኝ ይሻልኳት። አንቺ ቦርሳ ውስጥ የአዲስና የትርሲት ፓስፖርት መጀመሪያ ደረጃ ምን ይሰራል? በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው የተፈጠረው? ምንድነው ነው? አሁን አሸናፊ ሞቶ ይሁን ምን ውስጥ ገብቶ ይሁን የሚታወቅ ነገር የለም አይደል እንዴ? ምንድነው አላስገባም ምናምን የምትዩ? አንቺ ወይ ትርሲት መከራኔ ቀር ሰው ሲያድነኝ በመሃል ታርጋም ላይ ሞክሬ ነበር፣ ልችል አልቻልኩም። ድብደባና የሰው ብዛት አጋጣሚ ሰው ሲመጣ ላይ አልቻልኩም እና አፋፍሰው ነው አንዴ መኪና ውስጥ ከተው ይዞት ልም ያሉት። ለምሮ እየገፋሽ ነው ያለሽው ትርሲት። እንዴት አንቺ ምን ማለት ነው? ምን ነው የሚበቃሽ? አብራችሁ ከተመታችሁ፣ አብራችሁ እያንዳንዷን ቅጣቶቹን ከተቀበላችሁ አንተ ተርፈህ ቤተ መተህ በሰላም እየኖርክ ነው ኦሬዲ አይደል? አሸናፊ ግን ያም መንሰራው አብረን መንሰራው ስራ እንጂ እነሱን አጋፍጠን ብቻቸውን እንዲህ አይነት ነገር ውስጥ እንዲገቡ አድርገን የምንሰራው ስራ አይደለም። ይሄ ጉዳትም ሲጀመር የደረሰው በራሳቸው ጥፋት ነው። ኦሬዲ እኛ እያወራን ነው፣ እንደ ስራ ነው እያወራን ያለው። እኔ አልታመመም እያልኩ አይደለም። እንደ ስራ ባልደረባነት አብረን እያወራን ነው። ስለዚህ ጣልቃ ባትገቢብን ጥሩ ነው። አንቺ ያቺ ሰው በጣም ታገልኩኝ፣ አልቻልኩም እና በጣም ደበደቡን። እሱንም ወጋግተውት ነበርና እንዳጋጣሚ እኔም ሰው ነው ያዳነኝ እንጂ ልድን አልችልም ነበር። አጋጣሚ ነው እና ሰዎች መተው ነው ያጠቁኝ እና ባጠቁን ሰዓት እኔም ሰው ነው ያተረፈኝ እንጂ ልድን አልችልም ነበር። እሱንም ቢሆን ወጋግተውታል። አሸናፊ ተወቅቶ ሞቶ ሊሆን ይችላል፣ ኦሬዲ የሆነ ነገር ሆኖ ሊሆን ይችላል። ማን ይደውልልኝ ማን ምንም የማውቀው ነገር የለም ማለት ድንገት ሲደውልልኝ ሳነሳው ከሆስፒታል ነው። እኛ አንድ ባልደረባ የሥራ ባልደረባችን ወንድማችን አብሮት የነበረው አሸናፊ ብዙ ነገር ውስጥ ገብቷል። የሞት አፋፍ ላይም ሆኖ ሊሆን ይችላል፣ ኦሬዲ ሞቶም ሊሆን ይችላል። አፋፍሰው ነው የወሰዱት በእርግጥ እና በሰዓቱ እኔም በድብደባ መሃል ስለነበርኩ በሰመመን የት እንደሄደ አላውቅም። ወዴት እንደተሰወረ ይዘውት እንደተሰወሩ ላውቃለሁ አልቻልኩም። ምንም የምናወራ ጉዳይ የለም፣ ያበቃ ነገር ነው። በቃ አሸናፊ እኮ በእናንተ ምክንያት ምኑ ነው ያበቃው? የምታውቂው ነገር አለ? አሁን እኮ የት እንዳለ ራሱ አላውቅም። ይሙት ይቁም ራሱ ማቀው ታሪክ የለም። እንዴት ነው ሲጀምር እናንተ እንደዚህ እያሰባችሁ ያላችሁት? ይኸውልሽ ሲጀመር የአሸናፊ መሰወር እኛም በጣም እያሳሰበን በጣም ብዙ ነገር ውስጥ እያስገባ እንደሆነ ታውቂያለሽ አይደል እንዴ? ሲጀመር እናንተ የሰዋዘን አልገባችሁ መሰለ ውሻ ነው አንተ ባለቤት እንደተደረከው አንቺ ነሽ አደረግሽው። አንቺ ነሽ አደረግሽው። ይኸውልሽ ወንድሜ ቢሆንማ እንደዚህ ዝም አትልም ነበር። እኔ ቤት ድረስ መጥቼ እንደዛ አታረገኝም ነበር፣ አታመነጫጭቀኝም ነበር። ስደውልልህ ስልክ ጆሮ ላይ አትዘጋም ነበር።
እዚህ ምን ትሰራላችሁ? ለምን መጣችሁ? ሲጀመር ከምትዩ እኔ እኮ ሲጀመር ለነገ ህይወቴ እኮ በጣም ተሳቀቅኩ ነው እየኖርኩ ያለሁት። በጣም መጥፎ ወንጀለኞች እሱን ሊያግቱትም ምን ሊያረጉትም ሊገሉትም ለእኔም ደግሞ በጣም አሰቃቂ የሆነ ህይወት ነው እየኖርኩ ያለሁት። ከዛ በኋላማ ወዴት ይሄድ አድራሻውን ምኑንም ማቀሙ ታሪክ የለም። እኔ ደግሞ ይህን ስራ ትታውና ኖርማል በቃ ቤተሰቦቻችንን ልጆቻችንን በስነ ስርዓት ማሳደግም የምንችለው መኖርም እኛ የምንችለው በነፃነት ይህን ስራ ስታቆም ነው ብዬው ነበረ። አዎ ቃል አስገብቶኝ ነበር። ሰላም ጤና ፍቅር አንድነትን የምንመኝላችሁ ውድ የመብረቅ ቻናል ቤተሰቦች ሁላችሁም ተከታታዮች ሁላችሁም በያላችሁበት ሰላማችሁ ይብዛ እያልን እንግዲህ ዛሬ ምንም አይነት ጊዜ ሳናባክን ምንም አይነት ጊዜ ሳናጠፋ ቀጥታ ወደ አዲስ ቤት ወደ አዲስ ሰፈር መተናል ማለት ነው። እንግዲህ ደግሞ ውስጥ ላይ ገብተን ያሉትን ነገሮች አብረን የምናያቸው ነገሮች ይሆናሉ። አዲስን ይዘነው ስለሚያውቃት ስለ እያንዳንዷ ነገር ማለት አሸናፊን የት እንደደበቀው እዚህ ወንጀል ውስጥ እንዴት አድርጎ እንዲጨመላለቅ እንዳረገው ማለት እንዲገባ እንዳረገው እና ስለ እያንዳንዷ ነገር ገብተን ሁሉንም ነገር አብረን የምናጣራ ይሆናል ማለት ነው። ሳሚዬ የምትጨምረው ነገር ካለ ምናልባት? እኔ እንኳን ብዙ ማውራት አልፈልግም፣ ግን ውድ ቤተሰቦች እንድታውቁት የምፈልገው ነገር የአሸናፊ መጥፋት ያው ሁላችንም እያስጨነቀን ያለ ነገር ነው። ግን ሆነም ቀረ ካዲም ደግሞ እንደምታውቁት ካዲም እየበዛብን ያለ ነው። በጣም ስትረስ ውስጥ ነው ያለ ነው። ግን በዛም ሆነ በዚህ ካዲዎችም እያንዳንዳቸው ተለቅመው የሚገባቸውን ቅጣት ያገኛሉ። አሸናፊም ደግሞ ይገኝበታል የተባለው ቦታ በሙሉ አስሰን እናንተ ፊት እንደምናቀርበው ይህንን ቃል ልገባላችሁ ፈልጋለሁ። የማያዳግም እርምጃ ግን እንደምንወስድ እንድታቁልኝ ነው ፈልገው። ሌላ ምንም ማለት የሚጨምረው ነገር የለም። አመሰግናለሁ ሳሚዬ። ስለዚህ እንግዲህ እንዳለው ወንጀለኞችን ማለት ወይ በዚህ ነገር ውስጥ ያሉ የተሳተፉ እያንዳንዳቸውን ሰዎች የማያዳግም እርምጃ ወስደን መጨረሻውን ለሁላችሁም እንደምናሳያችሁ ቃል እንገባላችኋለን ማለት ነው። ስለዚህ ቤተሰቦች እንግዲህ የእናንተ ሀሳብ አስተያየት ለእኛ በጣም ገንቢና ብዙ ነገር የሚያደርግልን ነገር ስለሆነ ኮመንት እያደረጋችሁ ሀሳባችን እንድደግፉ በጥብቅ እነግራችኋለን ማለት ነው። ስለዚህ ለቤቱ አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ በማድረግ የቤተሰቦች የሆናችሁ ደግሞ ላይክ ኮመንት በማድረግ እንዲሁም በጸሎታችሁ እንድታግዙን አጥብቄ ነግራችኋለሁ ማለት ነው። እሱ እንዳላችሁ ላይክ ሰብስክራይብ በማድረግ ቤተሰብ በመሆን ላይክ ሼር ሰብስክራይብ በምታደርጉ ሰዓት እንድታቁልኝ የምፈልገው እኛ እንድንበረታ እኛ ከኛ ጎን እንደሆናችሁ አብራችሁ መሆናችሁን የሚገልጹበት መንገድ ነው። በርቱ፣ ጠንክሩ፣ አለውላችሁ የምትሉበት መንገድ ስለሆነ እባካችሁ ሰብስክራይብ ያላረጋችሁ ሰብስክራይብ እያረጋችሁ ላይክ ሼር ይጠበቅ ብያለሁ። ሌላ መጨመረው ነገር የለም። እዚህ እንግዲህ ቤተሰቦች እናንተ እንግዲህ በጸሎታችሁ እንድታግዙን እንፈልጋለን ማለት ነው። ስለዚህ ወደ ውስጥ እንግባ ወደ ውስጥ። እሺ እንግዲህ ተመልካቾቻችን ምንም አይነት ጊዜ ሳናጠፋ ወደ አዲስ ቤት መተናል ማለት ነው። እንግዲህ ውስጥ ላይ ደግሞ የሚፈጠረውን ነገር እያንዳንዷን ነገር አብረን የምናየው ነገር ይሆናል። እንግዲህ ሁላችሁም የክሩ አባላቶች በተጠንቀቅ ሆናችሁ ጠብቁ። ምክንያቱም አዲስ ማለት በጣም የረቀቀና ብዙ ነገር ከኛ የሚያውቅ አይነት ሰው ስለሆነ ብዙ አይነት ነገር ሊያደርግ ስለሚችል ሁላችሁም በተጠንቀቅ ሆናችሁ አካባቢውን ቃኙት ማለት ነው። እንግዲህ ውስጥ ገብተን ደግሞ የሚሆነውን ነገር የምናየው ይሆናል ማለት ነው። አብረን እንግባ እስቲ። አዲስ ትርሲት ማናችሁ እናንተ? አንተ ምን ፈልገህ ነው? ሻንጣውን አስቀምጠው። አዲስ እና ትርሲት ተረጋጊ። የምን ካሜራ ነው? ምን ፈልገው? ተረጋጋ ነው። ቁጭ በል አንተም ቁጭ በል። ምን ፈልገህ አንቺ ቁጭ በል። የታሉ እነሱ ሲጀምሩ ምን ያደርጋችሁ ነው? መንገድ ላይ ያችሁ ስምኛለሽ አይደል? አዲስ ማንም የለም። ወይኔ አመለጡን ማለት ነው። እነዚህ የማይረቡ የት ነው ያሉት እያልኳችሁ ነው። አዲስ እና ትርሲት የት ነው ያሉት? የዚህ ቤት ባለቤት እኮ የት ነው ያሉት? የት ነው ያሉት? የት ነው ያሉት? ምን ማለት ነው? አይመለከተኝም ማለት ትሰሚኛለሽ አይደል? ትሰሚኛለሽ አይደል? መሞት ማትፈልጉ ከሆነ መሞት ማትፈልጉ ከሆነ እሺ እንግዲህ ተመልካቾቻችን አዲስ በዚህ ፍጥነት እንደዚህ ያመልጣል ብዬ አላሰብኩም። ግን እዚሁ አካባቢ ሊርቅ ስለማይችል ያው የክሩ አባሎቻችንን እዚሁ አካባቢ አሰማርተን እንዲፈልጉት አድርገናል ማለት ነው። እኛ ደግሞ ማጣራት ያለብንን ነገር እዚሁ ልናጣራ
ተገኝተናል ማለት ነው። እሺ አንቺ ማነሽ? መጀመሪያ ደረጃ እስቲ ስምሽ ራሱ ማን ነው መጀመሪያ? አንቺ እኔ የቤቴ እኮ ነው ያለሁት። ቤቴ ምናምን እንድትይኝ አይደለም እየፈለኩት ያለው ስምሽ ማን ነው እያልኩሽ ነው። እኔ ቤቴ ነው ደግሜም ነግረው ነው ቤቴው ነው። ስምሽ ቤትሽ ነው እንዴ? አንቺ ስለምነግርሽ ነገር ትሰሚኛለሽ አይደል? ለምነግርሽ እያንዳንዷ ጥያቄ ተገቢና ትክክለኛው መልስ እንድትሰጪ ነው ፈልገው። እኔ አልገባኝ። ካልሆነ ግን ማለት ነው በዋራሽ መልኩ ነው ማዋራሽ። ቤቴ ነው ያለሁት። ይኸውልሽ እንደ እህት እንደ ሴት ነው እያዋራውሽ ያለሁት። አሁን ስምሽ ማን ነው እያልኩሽ ነው። ጸጋ እባላለሁ። እሺ ጸጋ፣ እዚህ ቤት ምን ልትሰሪ መጣሽ? እዚህ ቤት ምንድን ነሽ አንቺ? ቤቴ ነው ምናምን ለማለት ያደረሰሽ አንቺ ማን ነሽ ሲጀመር? እዚህ ቤቴ ነው። አሁንም ትርሲት እህቴ ናት። እንደፈለኩ የምማላለሰው ደግሞ ቤቴ ነው። ኦኬ፣ ስለዚህ ትርሲት እህትሽ ነች። ግን እኔ ሳቅ እህት እንዳላት አውቃለሁ። ነገር ግን እሷ ጋር አብሮ የሚኖር እህት እንደሌላት ነው የማውቀው። ምክንያቱም አዲስና ትርሲት አንድ ላይ ብቻቸውን እንደሚኖሩ ብቻ ነው የማውቀው። አንቺ ከመቼ ወዲህ ነው እዚህ ቤት መኖር የጀመርሽው? ቤቴ ነው። በፈለኩት ታይም እመላለሳለሁ። ቤቴ ነው። እህቴ አይደል? እመላለሳለሁ እንጂ ቤቴ ነው የሚለውን ነገር ተይው። አሁን እኮ አንቺ እያወራሽ ያለሽው ቤቴ ነው፣ ይሄ የኔ ቤት ነው እያልሽ ነው ያለሽው። ይሄ ቤት ያንቺ አይደለም፣ የአዲስና የትርሲት ቤት ነው። ስለዚህ እዚህ ቤት ላይ ዛሬ ለምን ተገኘሽ? አዲስና ትርሲትስ የት ነው ያሉት? አላቅም፣ የትና የት እንዳለ አላቅም። ይሄ ግን ቤቴ ነው። ምን ማለት ነው አላቅም ማለት? አላቅም፣ በቃ ቤቴ ነው። ቤቴ እስከሆነ ድረስ ደግሞ በፈለኩት ታይም መምጣት መብት አለ። አላቅም ማለት ምን ማለት ነው? ስለምታውቂያት አይደል እዚህ ቤት የተገኘሽው አይደል እንዴ? እህቴ ናት። አሁን የት እንዳለች ደግሞ አላቅም። በፈለኩት ታይም መምጣት ደግሞ መብቴ ነው። እሺ እንደማታውቂ አብረን የምናየው ነገር ይሆናል። ምክንያቱም ይኸውልሽ እዚህ ቤት ሲጀመር የእነሱን ቁልፍ ማሰጠሽ፣ እዚህ ቤት እንድመጪ ለአንቺ ቁልፍ ማሰጠሽ እህቴ እኮ ናት። ሁሌ ስለምማላለስ ይዘዋለሁ ቁልፉ። ኦኬ፣ ሌላ ተቀያሪ ቁልፍ አለሽ ማለት ነው አንቺ ጋር? አዎ። እሺ አሁን እዚህ ቤት ለምንድን ነው የመጣሽው? ይመለከታል። ማነህ አንተ? መንገዛ ቤቴ 24 ሰዓት ብመላለስ መብቴ ነው። እቤቴ ነው። ይኸውልሽ ትሰሚኛለሽ፣ ትርሲትም አዲስም ስላሉበት ቦታ አትንገሪ፣ ችግር የለውም። ነገር ግን አንድ ነገር ልንገርሽ አይደል፣ እህትሽ ችግር ውስጥ ነው ያለችው። እኔ ይኸውልሽ መርማሪ ጋዜጠኛ ነኝ። እህትሽን የምን መርማሪ? ምን ወንጀል ውስጥ ነው እንዲያስገባሽኝ አንቺ? አንተ ተረጋጋ። ጭራሽ መደብደቤ ሳያንስ ከእሷ ጋር እያወራሁ ነው ያለሁት። ይኸውልህ ከአንተ ጋር መምጣት እኔ ምንም አውቀው ነገር የለኝም። ከአንተ ጋር መመለስ አይቀርም። ስለዚህ አርፈህ ቁጭ በል። የት አባህ ነው የምትሄደው? እኔ ምንም አላውቅም። እኔ ስራ ነው የመጣሁት። ይኸውልህ ምንም አይነት እንቅስቃሴ ብታደርግ ከዚህ ከክሩ አባል ማምለጥ አትችልም። አባ እኔ ምንም አውቀው ነገር የለኝም። እኔ ስራ አላሰራ ብላ ነው የመጣችኝ። እሱን በኋላ የምጠይቅህ ይሆናል። ትሰማኛለህ? እኔ ምንም አውቀው ነገር የለም። እሱን በኋላ የምጠይቅህ ይሆናል። ምንም እኔ አንተ ዝም በል። ምንድን ነው የምትለው አንተ? ዝም በል። ይታቅሻለሁ። ስራ አላሰራ ብለሽ እኮ ነው ያመጣሽኝ። ዝም በል። ምልህን አሰማኝም። እኔ መጠየቅ ያለብኝን አንተ ጋር መጥቼ ስጠይቅህ ስራ አላሰራ ብላ ነው ያመጣችኝ። እኔ ስራ ለመስራት ነው የመጣሁት። እኔ ምንም አውቀው ነገር የለም። እሷ ጋር ያለኝን ጉዳይ ተረጋጋ። መጀመሪያ ተረጋጋ። ይኸውልህ ምንም ነገር ይፈጠር ምን ወንጀል እያልከኝ ለምንድን ነው የምረጋጋው? ወንጀል ውስጥ እኮ ነው ያስገባችኝ። ወንጀለኛ ካልሆንክ እንደዚህ የሚያደርግህ አይነት ምንም ነገር የለም። ስለዚህ ተረጋግተህ ወንጀለኛ አይደለም ማለት አይደለም። እኔ ምንም አላውቅም። እኔ ስራ ለመስራት አግዘኝ ብላኝ ነው የመጣሁት እኮ። ምንም አውቀው ነገር የለኝም። አሁንም እያገዝካት ነው። እና ምንም ከሌለብኝ ነው ወደ ቤቴ ልሄዳ። ምንም ስራ ከሌለብኝ ነው የምሰራው። ዝም በይ አንቺ። እኔ ምን ቀረ? እኛ የጀመርነውን ጉዳይ ሳንጨርስ የትም መቀመጥ አትችልም። ይኸውልህ እኔ መደብደቤ ሳይንስ ሌላ ደግሞ ድጋሜ እዚህ ቁጭ ብዬ ልስማችሁ እንዴ? ወንጀል ውስጥ እኮ ነው ያስገባችሁኝ። የምን ወንጀል ነው? አንተ ዝም በይ አንቺ። የታቅሻለሁ ስራ አልታሰርኝ እኮ ነው ያመጣችሁኝ። እኔ ምንም አላውቅም። ለሌባ አይነ ደረቅ አሉ። ጭራሽ እዚሁ ልትከራከሩ ነው? እኔ ምንም አላውቅም። ልትሰማኛለህ አይደለ? ወንጀል ከሌለብህ አርፈህ ቁጭ በል እያልኩ ምን ልሰራ እቀመጣለሁ? መደብደቤ ሳይንስ ድጋሜ ሌላ ወንጀል ውስጥ ልግባ እንዴ? ለስራ ነው አይደል የመጣኸው እዚህ? እና ስራ ከሆነ ስራ ይሁን ወይ ከሷ ጋር ወራ ወንጀላችሁ ነው። ምን አቀላችሁ? ለስራ ነው አይደል የመጣኸው? አዎ። ስራ ምን ያህል ሰዓት ነበር የሚያቆይህ እዚህ? በቃ እቃ ተሸክሜ መውጣት ነበር። ስለዚህ ተረጋጋና እቃ ይዘህ የምትወጣበትን ታይም እዚህ ተረጋግተህ መቀመጥ አለብህ። ቆየው። ወንጀለኛ አይደለህም። ስለዚህ ያንን የምታምንበት ከሆነ አርፈህ ቁጭ ብለህ ስለ እያንዳንዱ ነገር ተራህን ጠብቅ። እኔ ምንም ማውቀው ነገር የለኝም እኮ ምንም በማላውቀው ጉዳይ እዚህ ጋር ምን እንሰራለሁ? አንቺ ለምን አትነግራችሁም? ጉዳይ ምን አገባሽ አንቺ? ስለኔ ምንም ማውቀው ነገር የለም። ስራ አላሰራ ብለሽ ነው የመጣሽኝ። እሱን አስወጥ። ስራ አላሰራ ብለሽ ነው የመጣሽኝ። እሺ እንግዲህ ተመልካቾች ነገሮች ባልጠበቅናቸውና በቃ ባልገመትናቸው ውስብስብ በሆነ ነገሮች እየሄዱ ነው ያሉት ማለት ነው። አሁን ኦልሬዲ እንግዲህ ከትርሲት እህት ጋር ነው የምንገኘው። እስቲ እሷ ደግሞ ለእህቷ የምር አግዛ ስለ እህቷ አሳስቧት እህቷን ከዚህ ነገር ውስጥ ለማውጣት ለኛ ትተባበርናለች፣ ታግዘናለች ብለን እናስባለን ማለት ነው። እሺ እንግዲህ ይኸውልሽ ጸጋ እሱን አስወጥተናል። አሁን ማለት መደማመጥ ስላልቻለን እሱን አስወጥተን እኔና አንቺ በስነ ስርዓት እንድናወራ ስለፈለኩ ነውና ይኸውልሽ ለምጠይቅሽ ጥያቄዎች ላይ ስለ እያንዳንዷ ነገር በቃ ትክክለኛና ቀጥተኛ የሆነ መልስ እንድትመልሽልኝ እንፈልግ። እኔ ይኸውልሽ አንቺን
ይሄ የምታያቸው የክሩ አባላቶችም ሆኑ እኔም ብሆን የህግ አካላቶችም ቢሆኑ አንቺን አንዳችም ነገር አያደርጉሽም። ምንም ነገር ከሌለብሽ ወንጀለኛ ካልሆንሽ አንቺን አንድም ጉዳት ሊያደርስብሽ የሚችል አንድም ሰው የለም። ስለዚህ ለምጠይቅሽ ጥያቄ ትክክለኛና ቀጥተኛ የሆነ ምላሽ ብቻ እንድትሰጪ ነው የምፈልገው። ይኸውልሽ እኔ ስለ ትርሲትም ቢሆን ስለ አዲስም ቢሆን ጓደኛቸው ስለሆንኩኝ ብዙ ነገር አውቃለሁ። ስለዚህ ይኸውልሽ እዚህ ቤት አንቺ እንደማትኖሪ አውቃለሁ። የት ነበር የምትኖሪው? እኔ የራሴ ኖር አለኝ፣ ላጤ ነኝ፣ አላገባውም። ትርሲት ደግሞ ውድ እህቴ ናት፣ መወዳ እህቴ ናት። አንዷ እህቴ ናት፣ መወዳ እህቴ ናት። ኦኬ እሺ፣ ስራ አለሽ? አዎ። ምንድን ነው የምትሰሪው? የራሴ ስራ እሰራለሁ። ኦኬ፣ የግል ስራ ነው የምትሰሪው? አዎ። እና በግል ስራ እየተዳደርሽ ማለት እህትሽ ታግዝሻለች ወይስ ራስሽን በራስሽ ሰርቫይቭ እያደረግሽ ነው የምትኖሪው? ራሴ በራሴ በፈለኩት ታይም ደግሞ እህቴ አይደል እመጣለሁ። እሺ ጥሩ። እንግዲህ እንደነገርኩሽ እኛ አንቺ ላይ ምንም አይነት ጉዳት ልናደርስ ስለፈለግን አይደለም ይሄን ነገር የምናደርገው። ማለት ማወቅ የምንፈልጋቸው ብዙ ነገሮች ስላሉ ነው። ማለት እየተበላሹ ያሉ እየተጎዱ ያሉ ሰዎችም ስላሉ ይሄን ነገር ለማጣራት ነው እዚህ የመጣ ነው። እና እስቲ ማለት ከትርሲት ጋር ያላችሁ ቅርበት ምን ያህል ነው? ማለት ቅድም ስጠይቅሽ ቤቴ ነው ሁሌ ነው የምመላለሰው፣ ቁልፍም ተቀያሪ እኔ ጋር አለኝ ምናምን ብለሽኛል። እና እኔ ግን ሁሌ አዲስ ጋር ብዙ ጊዜ መላለስ ነበር፣ መጣ ነበር። ግን አንድ ቀንም አይቼሽ አላውቅም። ምክንያቱም ብዙ ጊዜ መላለሳለሁ እዚህ ቤት፣ አይቼሽም አላውቅም። ከዚህ በፊት አይቼሽ አላውቅም ጭራሽ። በቃ ማለት ይሄን ቅርበታችሁ ምን ያክል ቢሆን? እህቴ ናት። አዎ እመጣለሁ። ቁልፍ አለኝ። አብዛኛው ስራ ስለመውል ነው እመጣለሁ። እህቴ አይደል? ኦኬ። ማታ ማታ ነው የምትመጪው ማለት ነው? ከስራ መልስ? አዎ። ታድሪያለሽ እዚህ ቤት? አድራለሁ። አዎ። እሺ፣ እዚህ ቤት ስታድሪ ምን አይነት ሰዎች ይመጣሉ እዚህ ቤት? ባልና ሚስት ናቸው። ነው አይደለም? ከእህትሽና ከእህትሽ ባል ውጪ የሚመጡ ሰዎች ምን አይነት ሰዎች አሉ? አይ እህቴ ናት። እህቴና ባልና ሚስት ነው ያየሁት። ሌላ ሰው የሚመጣ አንድም ሰው የለም እዚህ ቤት? ራሴ ያለው አይደል? አንቺማ አለሽ። የትርሲት ጓደኛ ልትሆን ትችላለች፣ የአዲስ ጓደኛ ሊሆን ይችላል። እዚህ ቤት አንቺ በመጣሽበት ሰዓት ወይ ደግሞ አድሮ መሄድ ሊሆን ይችላል። ሌላ ዲስኬሽን ያላቸው የሚወያዩት ነገር ያላቸው ሰዎችም ሊሆኑ ይችላሉ። እና እዚህ ቤት መጥቶ የሚያውቅ ሰው ማለት ያየሽው ሰው የለም አንድም ሰው በመጣሽበት እህቴ እህቷና ከባለቤቷ ያየሁት ነገር የለም። ግን ጥያቄህን ምንም አላመረኝም። እሺ መርማሪም ልትሆን ትችላለህ። እህቴ ናት። ደግሜ የምነግርህ እህቴ ናት። ቤቴ ነው። ሁሉም ነገር ይቅር። አሁን ከአንቺ ጋር አብሮ ያለው ልጅ ማን ነው? ወታደር ነዋ። እንዲሸከምልኝ ያን የወሰዳችሁ ሻንጣ እንዲሸከምልኝ ብዬ የጠራሁት። ኦኬ፣ ሻንጣው እንዲሸከምልሽ ነው ይዘሽ የመጣሽው? እሺ፣ ሻንጣ ውስጥ ምንድን ነው ያለው? ልብሴ ነው፣ የራሴ ልብሴ ወደ መኖሪያም ወስዶ። ማለት አሁን ይሄ ሻንጣው ትልቅ ሻንጣ ነው ያንቺ። ማለት አንቺ እዚህ ቤት አትኖሪም። ኦልሬዲ አንቺ በማትኖሪበት ቤት ያ ሁሉ ትልቅ ሻንጣ የያዘ ልብስ፣ የአንቺ ልብስ እዚህ ቤት እንዴት ሊገኝ ቻለ? ቀያሬ ልብስ ነው እመጣለሁ ብዬ አይደል? ይዤው የመጣሁት ቀያሬ ልብስ ይዤ እየሄድኩ ነው ወደ መኖሪያ። ኦኬ፣ ሻንጣ ሙሉን ይዘሽ የመጣሽው? አዎ። እሺ፣ እንግዲህ አባላቶች እስቲ ሻንጣ ውስጥ ምን እንዳለ ያለውን ነገር አጣሩልኝ እናንተ። በደንብ ይፈተሽ። ምክንያቱም እዛ ውስጥ ያለው ነገር የእሷ ልብስም ላይሆን ይችላል። ሌላ ለእኛ የሚጠቅመን መረጃም ልናገኝ ስለምንችል ያለውን ነገር እያንዳንዱን ነገር ቼክ አድርጉና አሳውቁኝ ለእኔ። በቃ እሺ፣ እናንተ ስራችሁን በደንብ ቀጥሉ። እኔ ከእሷ ጋር ያለኝን ነገር ቀጥላለሁ ማለት ነው። እሺ፣ ማለት እንግዲህ እኔ ከዚህ በፊት አይቼሽ አላቅም ብዬሻለሁ እንደነገርኩሽ። ይሄ ሁሉ ልብስ የአንቺ ልብስ እዚህ ቤት መገኘቱ ለእኔ በጣም ተአምር ነው። ምክንያቱም አንቺ ማትኖሪበት ቤት ይሄ ሁሉ ልብስ ይኖራል ብሎ ማሰብ በጣም ከባድ ስለሆነ ማለት ነው። ይኸውልሽ ለጊዜው ከአንቺ ጋር ያለኝን ነገር ጨርሻለሁ፣ ግን ተመልሼ ያገኝሻለሁ። እስከዛ ድረስ ተመልሼ እስከማገኝሽ ድረስ ነገሮችን እያሰብሽና እያሰላሰልሽ እንድትጠብቂኝ እፈልጋለሁ። እሷን አስወጡልኝ፣ እሱን አስገቡልኝ። እስቲ ነይ ተነሽ። እሺ እንግዲህ ቅድም ወንጀል የለብኝም እኔ ወንጀለኛ አይደለሁም ምናምን እያልክ ብዙ ስትለፈልፍ ነበረ እና መጀመሪያ ሻውን የለ ምንም ወንጀል ከሌለብህ ለምጠይቅህ ለእያንዳንዷ ነገር ቀጥተኛና ትክክለኛ መልስ ብቻ ነው የምትሰጠኝ ማለት ነው። እኔ ችግር የለውም የማውቀውን ነገር ግልጽ አድርጌ እነግርሃለሁ እኮ ቅድምም ነግሬሃለሁ። አሁን የምትጠይቀኝን በስነ ስርዓት እነግርሃለሁ። እሺ መጀመሪያ ከስምህን ጀምርና ስምህ ማን ይባላል? ስሜ ታደሰ ይባላል። እሺ ታዴ ማለት
እዚህ ቤት ለምን መጣ? መጀመሪያ ደረጃ ማለት እዚህ ቤት እንዴት ልመጣ ቻልካት? በቃ እኔ የመጣሁት እቃ አግዘኝ ብላኝ እቃ ላግዛት ነው የመጣሁት። የሚወጣ ቃለኝ ከቤት አግዘኝ ስትለኝ ላግዛት እሷን ነው የመጣሁት እንጂ እኔ ምንም የማውቀው ነገር የለም። በቃ እኮ አንተ ለእሷ ለማገዝ ወይም ደግሞ እሷን ለመርዳት አንተ ማን ነህ? በቃ አንድ ሰፈር ነው የምንተዋወቀው። ሰላምታ ብቻ ነው ያለን። በቃ ውጭ ላይ ከጓደኞቼ ጋር ስቀመጥ ሰላምታ ምናምን ነው የምንባባለው። አገኘችኝ። ከዛ እቃ አግዘኝ ስትለኝ ሴት ልጅ ነች አይደለ? አልጨክንም። እሺ ብያት መጣሁ አብሬ። በቃ ለዛ ነው። ስለዚህ ምንም አይነት ዝምድናም ሆነ የፍቅር ግንኙነትም ሆነ ምንም ነገር የላችሁ? ኧረ እኔ ጭራሹንም አላውቃትም። በቃ ከሰላምታ ውጭ ሌላ ምንም ግንኙነት የለንም። በቃ ሰላምታና ሰላምታ ብቻ ነው ያለን። በአይን እንተያያለን፣ ሰላም እንባባለን። በቃ አለቀ። ሌላ ምንም ነገር የለም እኔና እሷ ጋር። እሺ እሷ ባለችበት አካባቢ አንተ ተወልደ ያደግከው እዛው አካባቢ ነው? አዎ እኔ እዛው ነው የተወለድኩት። አዎ። ኦኬ እሷ ወደ እናንተ አካባቢ ከመጣች ምን ያህል ጊዜ ሆናል? እኔ ማቃት ቢያንስ 2 ዓመት 3 ዓመት ነው ማቃት ነኝ። እንዲህ ሰላምታ የምንባባለው ማለት ነው። ሰላም የምንባባለው እንደዛ ዓመት ነው። ያን ያክል አይርቅም። ኦኬ ተከራይታ ነው ወይስ የራሷ ቤት ላይ ነው የምትኖረው? እንጂ አላውቅም። እሱን ኪራይ ይመስለኛል ሳስበው። ከኛ ግቢ አለፍ ብሎ አካባቢ ስለሆነ ኪራይ ይመስለኛል። እሺ እንግዲህ 2 ዓመት ያህል ቆይታለች እኛ ሰፈር ብለኸኛል። 2 ዓመት ስትቆይ በአይን ብቻ ነው ትውውቃችሁ? ሌላ ነገር ምንም አይነት ግንኙነት የላችሁ? ሌላ ምንም የለም። ሰላምታ ብቻ ነው። በቃ እቃ ግዘኝ ብላ ደፍራ ስትመጣ ነው እንትን ያወራኋት እንጂ ሰላምታ ብቻ ነው የምንባባል። ሌላ ግንኙነት የለንም። ማለት ምንም ግንኙነት ሳይኖራችሁ ከዚህ በፊት ምንም አይነት ሪሌሽን ውስጥ ምንም ነገር ማለት ተነጋግራችሁ ከማታውቁት ሰው ጋር ከማታውቃት ሴት ጋር እንዴት ነው ነገር አግዘኝ ብላ በአንዴ እንትን ስትል አንተ እንዴት ቀጥታ እሺ ብላት ልትመጣ ቻልክ? ሴት ልጅ ነች እኮ ይከብዳታል። እቃ አግዘኝ እኮ ነው ያለችኝ። እንዴት ነው የምጨክንባት እሷን? ይከብዳታል። እቃው እንደሚከብድ አንተ በምን አወቅ? ያው የሚይዘው እቃ ከባድ ነው ስላለችኝ ነው። አንደኛ እቃ አግዘኝ ስትለኝ ሴት ልጅ ነች። በዛ ላይ ደግሞ ብር እንደሚያስፈልገኝ አውቃለች መሰለኝ። 5,000 ብር ሰጣለሁ ስትለኝ በቃ እኔ ብር ስለሚያስፈልገኝ ይሻልኳት። ያን ያህልም አላሰብኩበትም ጉዳዩ እንደዚህ ይሆናል ብዬም አላሰብኩም። እሺ 5,000 ብር ምን ማለት ምን አይነት ሸክም ቢሆን ነው እንደዚህ 5,000 ብር ሊከፈልህ 5,000 ብር ከፍልሃል ያለች ምን ያህል ከባድ ሸክም ቢሆን ምን እኔ በቃ ብሩን ያሰብኩት በቃ ምንም ይሁን በቃ ብሩን ከፍላለሁ ስትለኝ ይሻልኳት። የፈለገ ቃም ይሁን ምን ለመሸከሙ ኖርማል ነው እኮ። አንተ ሲጀመር ሌላ ስራ የለህም? ሌላ ስራ ነበረኝ ግን አሁን ላይ አቁሜዋለሁ ስራው። በቃ ሰፈር ነው የምውለው ብር ስለሚያስፈልገኝ ይሻልኳት። ኦኬ ስራ ፈተህ ሰፈር ነው የምትውለው? ነው የተቀመጥኩት። እሺ ስራ ከፈታህ ምን ያህል ጊዜ ሆነ? 3 ወር። እና 3 ወር ያለ ስራ ፈተህ ያለ ደሞዝ ያለ ገንዘብ እንዴት ነው የምትኖረው? ቤተሰብ ጋር ነው ያለው? ቤተሰብ ጋር ነው የምኖረው። እሺ የፈለገ ይሁን ግን አንተ እንዴት ቆይ እኔ አሁን ምንም ያልገባኝ ነገር ምን እንደሆነ ታውቃለህ? አንተ አሁን እዚህ ቤት መገኘትህ ምን ያህል ጉዳት እንደሚያደርስ ታውቃለህ? እኔ ምንም ማውቀው ነገር የለም። ብር ሰጣለሁ አለችኝ እቃ ለመሸከም መጣሁ በቃ። ከዛ እናንተን አየኋችሁ። እኔ ምንም ማውቀው ነገር እኮ የለም እኮ። ወንጀል ምናምን የምትሉትን እኮ አሁን አንተ እኮ ነው ያልከኝ። እኔ ምንም ማውቀው ነገር አውቃታለሁ። እቃ አግዘኝ አለችኝ በቃ። የተወሰነ ሻይ ብር ሰጣለሁ አለችኝ ገባሁ በቃ። እኔ ሌላ ምንም ማውቀው ነገር የለም። እሺ አንተ ወዛደር ነህ? አይ አይደለም ወዛደር አይደለም። አይ እሷ ግን ወዛደር ነው ተሸካሚ ነው። ኦልሬዲ በቃ ብር ከፍልሃለሁ ብዬው እቃ እንዲሸከምልኝ ነው ይዤ የመጣሁት ነው ያለች። የምን ወዛደር? እንዴት ቀልዳለች? አረ ምንም ወዛደር እኔ የራሴ የሆነ የተወሰነ ስራ ነበር የሚሰራው። ያ ስራ ወጣው ከዛ ሰፈር ነው የምውለው በቃ ቤተሰብ ጋር ነው የምኖረው እንጂ ወዛደር አይደለሁም። ለግዛት በመጣው ወዛደር ነህ? እሺ እንግዲህ ከአንተ ጋር ያለኝ ቆይታ ማለት እኔ ምንም ነገር ብትለኝ ምንም ነገር አሁን ላይ አንተንም ለማመን እቸገራለሁ። ምክንያቱም እዚህ ቤት ላይ እየተሰራ ያለውን ነገር እያንዳንዷን ነገር አውቃለሁ እኔ። አንተ ልታውቅ ትችላለህ። እኔ ግን ምንም ማውቀው ነገር የለም። እየነገርኩህ እኮ ነው። ወንጀል የምትለውን ነገር እኮ አሁን መጣ ስለነገርከኝ ነው ያወቅኩት እንጂ እኔ ምንም ማውቀው ነገር የለኝም። ቃል ግዛት ነው የመጣሁት። እሺ እንግዲህ እሷ ወዛደር ነው ብላለች፣ አንተ ደግሞ ወዛደር አይደለሁም እያልክ ነው። ስለዚህ እዚህ መሀል ላይ የሆነ የተደበቀ የሆነ ሚስጥር አለ ማለት ነው። እሺ አዲስ እንዴት ነው የምታውቀው አንተ? አዲስ ማን ነው? እኔ እኮ እየነገርኩህ ነው። እኔ እሷንም ማውቃት በሰላምታ ነው። ምንም አይነት ነገር እንድትዋሸኝ አልፈልግም። ትሰማኛለህ አይደል? ሲጀመር የእናንተ ነገር አሁን እዚህ ጋር ምንም አይነት ውሸት የሌለበት ነገር ቢሆን ኖሮ የተለያየ ወሬ አታወሩም ነበር። እሷ ተሸካሚ ነው አለች፣ አንተ ደግሞ እኔ ተሸካሚ አይደለሁም የራሴ የሆነ የስራ ያለኝ ሰው ነኝ፣ ለጊዜው ስራ የፈታው ሰው ነኝ ነው ያልከው። ስለዚህ የሆነ ሚስጥር አለ ማለት ነው መሀላችሁ ላይ። ስለዚህ ይኸውልህ አንተም ብትሆን አዲስን ታውቀዋለህ ማለት ነው። አዲስ የት ነው ያለው? እኔ ይኸውልህ ማንንም አላውቅም። ስራ ላግዛት ነው የመጣሁት። ሰው አይገባም እንዴ? እሷንም ማውቃት በሰላምታ ነው። አዲስንም ሌላ ሰውም አላውቅም።
ያገኘኝ እኮ ዕቃ ተሸክሜ እኮ ነው፣ ሌላ ነገር ስሰራ አይደለም እኮ። እሺ ትርሲትንስ የት ነው የምታውቃት? እኔ ማንንም እንዴ እሷን ብቻ ነው የማውቀው። እኔ ከሷ ውጭ ሌላ ማንንም አላውቅም። ዕቃ ላግዛት ነው የመጣሁት። እሷንም ሰላምታ ነው የማውቃት። እሺ እነሱን ሁሉንም የማታውቃቸው ከሆነ አብረሃት ያለው ልጅ ማን ነው ስሙ? እሷማ ጸጋ ነች፣ የሰፈሪ ልጅ ነች እኮ አውቃታለሁ እኮ። እሺ ስለሷ ምን ያህል ታውቃለህ? በቃ ምንም እኛ ሰፈር አካባቢ ተከራይታ እንደምትኖር ምናምን እንደዛ ነው የማውቀው እንጂ ሌላ ነገር የለውም። ስራዋ ምናምን ምን እንደሆነ ምናምን ታውቃለህ? ምንም አላውቅም። ታዲያ እንዴት ነው ስለምኗም ስለማታውቃት ሴት ጋር አብረህ በዚህ ሰዓት ማለት ጊዜው ከፍቷል እንደምታውቀው በዚህ ሰዓት ሰዎች ወስደውህ ምን እንደሚያደርጉህ የት እንደሚያስገቡህ አታውቅም በዚህ ሰዓት አይደል እንዴ? ምንም ከማታውቃት ሴት ጋር ምን ትስራ ምን ውስጥ ትግባ ከማታውቃት ሴት ጋር በአይን ብቻ ሰፈር ላይ ስላየሃት ብቻ እንዴት ተከትለሃት እዚህ ድረስ መጣ? እኔ ብር ከፍላለሁ አለችኝ። ሲቀጥል ደግሞ የተወሰኑ ዓመታት ስለማውቃት እንደዚህ የምታረግ ልጅ አልመሰለችኝም። አብሬያት መጣሁ። በቃ ስራ ለመስራት ገንዘብ ለማግኘት ሳስብ ማለት ነው። እንደዛ ነው የመጣሁት። ስለዚህ እኔ ሌላ ምንም የማውቀው ነገር የለም። ስለዚህ ማንም ገንዘብ ቢከፍልህ ተነስተህ የምትሄድ አይነት ሰው ነህ ማለት ነው? ብር እስካስገኘኝ ድረስ አዎ። ምክንያቱም ብር ያስፈልገኛል። ስራ ፈትቼ ነው ያለሁት እኔ። የፈለገ ገንዘብ ቢያስፈልግህ ማንም ሰው ከየትም ተነስቶ ና እንሂድ ዕቃ እናምጣ ግብ ገንዘብ ከፍልሃለሁ ቢልህ ተከትለህ ነው የምትሄደው ማለት ነው? ቢያንስ እሷን በተወሰነ መልኩ ለአመታት አውቃታለሁ። አታውቃትም? ጭራሽ ነው አታውቃት። እኔ በማውቃት መንገድ አውቃታለሁ። በቃ የሰፈሬ ልጅ ነች። አታውቃትም እያልኩህ ነው እኮ። ከአይን እንትን ውጪ ምንም የምታውቃት ነገር የለም። ስራዋን አታውቅም እቺ ልጅ፣ ቤተሰቧን አታውቅም፣ ያላትን ምንም አይነት ነገር አታውቅም። በአይን ብቻ ሰፈር ላይ ስላየሃት ብቻ ተከትላት እዚህ ድረስ አትመጣም እያልኩህ ነው። ትሰማኛለህ አይደል? የምታውቀውን እያንዳንዱን ነገር በስነ ስርዓት ንገረኝ። እኔ ምንም አላውቅም። እኔ በቃ ዕቃ ለማገዝ ነው የመጣሁት። እሱን በቃ በሰላምታ ስለማውቃት ከሷ ጋር ነው የመጣሁት ዕቃ ለመሸከም። እንደዚህ እንድትክድ ስንት ነው የተከፈለ ከዕቃው በተጨማሪ? በዚህ ልክ ተረዳኝ አይደለ? እኔ እሷን ለማገዝ ነው የመጣሁት። እሷን በተወሰነ ስለማውቃት ብር ስለሚያስፈልገኝ ይሰጣሉ ስላለች ነው እንጂ እኔ ወንጀል እንደሆነ አላውቅም። የምትለውን ስም አላውቅም፣ የማንንም ስም አላውቅም። ምን ውስጥ እንደገባህ ታውቃለህ? ይኸውልህ ህይወትህን አደጋ ላይ ሊጥል የሚችል ውስብስብ ነገር ውስጥ ነው እየገባ ያለው። ራስህን ከዚህ ነገር ውስጥ ለማውጣት ከፈለክ የምታውቀውን እያንዳንዷን ነገር እንድትነግረኝ እንፈልጋለን። እኔ ምንም አላውቅም። ሰውዬ ያገባም እንዴ? ምንም አላውቅም። እኔ ምንም አላውቅም። እርግጠኛ ነህ? አዎ እኔ ምንም አላውቅም። ምንም አውቀው ነገር የለኝም። አስገቡልኝ እስቲ እሷን አስገቡልኝ። እሺ እንግዲህ ጸጋ ይሄ ልጅ ወዛደሬ ነው ብለሻል። አዎ የምር ወዛደርሽ ነው? ወዛደሬ ነው። አዎ አንቺ አታፍሪም እንዴ? ስለምን ወዛደር ነው የምትይው? አዎ እንዴ ዕቃ ግዘኝ እንደተገኘሽ አንዴ ያመጣሽ እንድታግዘኝ ያን ሻንጣው ከብዴ እንድታግዘኝ በብሬ ከፍዬ ወዛደር ነው ጠርቻለሁ። እኔ ወዛደር ነኝ? አዎ አግዘኝ አይደል ያልሽ? አዎ እንዲህ ከብዴ ከፍዬሃለሁ። ስለከፈልሽው ወዛደር ነው። አዎ እሺ ማለት ዕቃው ምን ያህል ነገር ምን አይነት ነገር ቢይዝ ነው ለዚህ ዕቃ 5000 ብር ከፍለሽ ስራ የምታሰሪው? ልብስ ነው። ልብስ ስለሆነ ስለሚከብደኝ ከፈርኩት 5000 ብር። አዎ ይገባዋል። ለዕቃው 5000 ብር ይገባዋል። ልብስ ስለሆነ ይከብደኛል። አሴት ልጅ አይደል? ምንድን ነው የያዘው ውስጡ ላይ? ልብስ ነው። አሁን ላይ አንድ ተሸካሚ እንኳን ኖርማል ጋሪ ያለው ወይም ደግሞ ላዳ እንኳን ይዘሽ ብትመጪ 5000 ብር አይደለም ትንሽ ብር ነው ልታወጪ የምትችይው። ግፋ ቢል 2500 ከራስሽ ጭምር አንቺንም ጭምር ይዞ ወስዶሽ ከዛ በላይ አታወጪም። ግን አንቺ እሱን ይዘሽ መተሽ 5000 ብር ልትከፊበት የቻልሽው ምክንያት ምንድነው? ስለሚከብደኝ ስለሚያሳዝነኝ ልጁ ጠርቼው ከፈልኩት። ኦኬ ያሳዝንሻል በጣም? አዎ ስለዚህ አንቺ እሱ አሳዝኖሽ ልትረጁ ነው ማለት ነው ይሄን እንትን ያልሽው? አዎ አሳዝኝሽ። ለዛ ነው ወንጀል ውስጥ ያስገባሽኝ። እሱ የሚላቸውን ሰዎች ለምን ነግረሽ ነው ነፃ ታውጪኝ? አንተ ደግሞ ተረጋጋ። ስራ ያለኝ ሰው ነኝ እኮ። አንተ ደግሞ ተረጋጋ። እንድታግዘኝ ጠራው። ወንጀል ውስጥ አስገብተሽ ለምን ተረጋጋ የምትይ? እንድታግዘኝ ጠራው እና ወንጀል ውስጥ አስገብተሽ ነው እንዴ ነው አግዘሽ የምታረጊው? እንድታግዘኝ ጠራውት በቃ። እነሱ የሚሉትን ሰዎች ለምን ስማቸውን ነግረሽ ነው ነፃ ታውጪኝ? ማቆ ጉዳይ የለም ሰው እየተረጋጋ። አንተ ምንም ወንጀል ውስጥ ከሌለህበት ይኸውልህ ትሰማኛለህ አይደለ? ወንጀል ውስጥ ከሌለህበት እዚህ ነገር ውስጥ ምንም አይነት ጉዳት አይደርስብህም። ግን ደግሞ አሁንም ይኸውልህ አስረግጬ የምነግርህ ነገር ቢኖር የዋሸኸኝ አንድ ነገር ካለ ማለት ነው ህይወትህ እንደሚበላሽ ህይወትህ እንደሚመሰቃቀል እንድታውቅ ፈልጋለሁ። ይኸውልህ እኔ የማውቀው ነገር የለም። ደጋግሜም ነግሬሃለሁ። እሷ የምታውቀው ነገር ካለ እሷን ያመጣችኝ እሷ ትንገር ሁሉንም ነገር። እኔ
ከፍያ ላይ ሊከፈለኝ ነው የመጣሁት ስራ ለመስራት። አንተ ደግሞ ተረጋጋ። ምን ያዋዛግብሃል? ምንድነው ያዋዛግብሃል? እንዴት ተሸከምኩ? ልብስ ከሆነ ራሱ ለነሱ ነገራቸው ታዲያ እኔ ከኔ ጋር እኮ አይደለም። እስከከፈልኩ ድረስ ተረጋጋ። እስከከፈልኩ ድረስ ተረጋጋ። አይ እንደዚህ ማለት አንቺ አዝነሽለት አይደል? 5000 ብር የከፈልሽው ትልቅ ብር የሰጠሽው እንዲሸከምልኝ ማዝኘው እኮ አዝነሽለት። አንቺ ማሚሉሽ በጎ አድራጎት ነሽ አንቺ። ልብሱ ስለሚከብደኝ ስለሚያሳዝነኝ ልጁ። እሺ እንግዲህ ስለሚያሳዝነኝ በጣም ነው የምታዝንልህ። ማለት ከዚህ በፊትም ሁሌ ስለምታይህ መንገድ ላይ ቁጭ ብለህ ነው የምታይህ። ለዛ ነው መሰለኝ በጣም ታዝንልሃለች። እሺ እንግዲህ ወልህ ከሷ ጋር ያለኝን ነገር ማውራት ያለብኝን ነገር አወራለሁ። እሱን አስወጡልኝ። ተነስታ እሺ ጸጋ ተመልሼ አንቺ ጋር መጥቻለሁ። አሁን ይኸውልሽ ቅድም በትንሹም ቢሆን ልነግርሽ ሞክሬያለሁ። እህትሽ ችግር ውስጥ ነች እያልኩሽ ነው። አንቺ ካረዳሽን፣ አንቺ ለኛ መረጃዎችን በስነ ስርዓት ማትነግሪን ከሆነ እህትሽ ከባድ ነገር ውስጥ ነው የምትገባው። ይኸውልሽ በቃ ማትወጣው ነገር ውስጥ ነው እየገባች ያለችው። በሷ ምክንያት አይደለም ደግሞ በባለቤቷ ምክንያት እሱን አግዛ ሌላ ነገር ውስጥ እየገባች ነው። ስለዚህ ለምጠይቅሽ ጥያቄ እያንዳንዷን ትክክለኛ መልስ እንድትሰጪ ነው የምፈልገው። ይኸውልህ ቅድምም ነግሬሃለሁ። ማውቀው ጉዳይ የለም። ማውቀው ጉዳይ ምንም ማውቀው ጉዳይ የለም። ሻንጣው ደግሞ ልብስ ነው። እሷ ጋር ብዙም ባታወራ ደስ ይለኛል። ይኸውልህ ይሄ የአዲስ ፓስፖርት የሚስትየው ፓስፖርት ነው። ቦርሳ ውስጥ የተገኘ ነው። እንደገና ደግሞ በጣም ብዙ ካሽ ብር ቦርሳ ውስጥ አለ። ይሄንን ነገር በደንብ ጠይቃት። ሴት ነሽ አንቺ። እሺ ጸጋ እንግዲህ እንደምታያቸው ነገሮች በማልጠብቃቸው መንገድ እየሄዱ ነው ያሉት። ማለት እኔ እንደውም አታውቂም ምናምን ልል አስቤም ነበረ፣ ግን አንቺ ብዙ ነገር ነው የምታውቂው። ሲጀመር እዚህ ነገር ውስጥ ማለሽበት አንቺ ራሱ። ምክንያቱም እዚህ ነገር ውስጥ ባትኖሪ አንቺ ቦርሳ ውስጥ የአዲስና የትርሲት ፓስፖርት መጀመሪያ ደረጃ ምን ይሰራል? ማስጨርሰው ጉዳይ ነበረኝ። ምንድን ነው የምታስጨርሺው? የሆነ ማስጨርሰው ጉዳይ ነበረኝ፣ የስራ ጉዳይ ይዤው ሄድኩት። ማለት በእነሱ ፓስፖርት ነው አንቺ ጉዳይሽ የምታስጨርሺው? የራሴ ፓስፖርትም አለኝ። የአንቺ ፓስፖርት ሊኖርሽ ይችላል። በእነሱ ፓስፖርት አንቺ የምታስጨርሺው ጉዳይ ምንድን ነው? በቃ አብሬው ይዤው ሄድኳ። ደላላ ነሽ? አይደለሁም። ደላላ ካልሆንሽ ሌላ ስራ ካልሰራሽ ከነሱ ፓስፖርት ጋር የሚያገናኝሽ አንድም ነገር የለም። እኔም ፓስፖርት አለኝና አንድ ላይ ይዤው ሄድኩት። ማስጨርሰው ጉዳይ ነበረኝ። ሻንጣ ውስጥ ያለው ካሽ ብር የማን ነው? የራሴ። እሺ ያንቺ ነው ብሩ። በጣም ብዙ ብር ነው። ይሄን ያህል ብር የምታንቀሳቅሽው አንቺ ማለት ምን አይነት ባለሀብት ብትሆኚ? የግሌ ስራ ነው የምሰራው እኮ ብያለሁ ቅድም። እሺ የግልሽ ስራ ምን አይነት ስራ ነው የምትሰሪው? ንግድ ስራ ነው የምሰራው። ምንድነው የምትነግጂው? ልብስ ማለት ልብስ የሚነግድ ሰው በዚህ ልክ በጣም ብዙ ብር ነው አይደል? ውስጥ ላይ ያያችሁት በጣም ብዙ ብር ነው። ሲጀመር እንደዚህ አይነት ገንዘብ ይዞ መንቀሳቀስም አይቻልም። እሺ የሀገር ውስጥ ገንዘብ ብቻ ነው ወይስ ሌላ ገንዘብ አለ ውስጥ ላይ? የሀገር ውስጥ ገንዘብ ነው። እሺ አንቺ በዚህ ጊዜ ማለት ቴክኖሎጂው በሰለጠነ ሰዓት፣ ምክንያቱም አሁን ላይ ማንም ሰው ካሽ ይዞ አይንቀሳቀስም አይደል እንዴ? ሁሉም ነገር የሚፈጸመው የትኛውም ነገር የሚፈጸመው በቃ በስልካችን ነው የምንፈጽመው አይደል እንዴ? በዚህ ሰዓት ይሄ ሁሉ ካሽ ይዘሽ ወዴት ነው የምትንቀሳቀሽው አንቺ? ሰውዬው ነገርከው እኮ እኔ ማስጨርሰው ጉዳይ ነበረኝ። ከዛ ደግሞ እቃ ማስመጣኝ ነው። ይሄ የንግድ ያገኘው ብር የንግዴ ነው፣ የራሴ ነው። እርግጠኛ ነሽ? እርግጠኛ ነኝ። ከዛ እኔ ነው ባንክ አስቀምጬ አላውቅም። ይኸውልሽ ራሴ ጋር ነው የሚይዘው። ማትወጪው ችግር ውስጥ ትገቢያለሽ። ይኸውልሽ ሲጀመር ይኸውልሽ የአዲስና የትርሲት ፓስፖርት አንቺ ቦርሳ ውስጥ መገኘቱ በራሱ አንቺ ላይ ትልቅ ችግር ነው የሚያመጣብሽ። በቃ ብሩ ልብስ ማመጣበት የምነግድበት ነው። ይሄ ደግሞ ማስጨርስበት ጉዳይ ነበረ። ከራሴ ፓስፖርት ጋር አብሮ ይዤ ሄድኩት። እሺ ከዛ ውጭ የተገኘ ሌላ መረጃ የለም ቦርሳ ውስጥ? ቦርሳ ውስጥ ሌሎቹ ልብስ ናቸው፣ ግን ደግሞ የወንድም ልብስ አለ። አዲስ ይመስለኛል። የአዲስ ልብሶችም አሉ። በጣም እየዋሰች ከእሷ ጋር ብዙ የኛር ጊዜ ባናቃጠል ደስ ይለኛል። ይኸውልሽ ትሰሚኛለሽ፣ እኔ እንደማስበው ከሆነ አንቺ አሁን እያደረግሽ ያለሽው ነገር ምንድን ነው? ይሄን ፓስፖርትም ይዘሽ እዛ ውስጥ ያለው የአዲስ ልብስም ይሆናል ያለው ኦልሬዲ የትርሲትም ልብስ ሊሆን ይችላል ያለው እነሱን ለማስመለጥ ሌላ ነገር ውስጥ እያደረግሽ ነው ያለሽው። እውነቱን ንገሪኝ ያልኩሽ። እኔ ማውቀው ጉዳይ ለማጣጣም ይኸውልሽ ለእህትሽ የምታስቢ የምትቆረቆሪ ከሆነ እውነቱን ንገሪኝ። ማውቀው ጉዳይ የለም። በቃ ማውቀው ጉዳይ የለም። ማስታወቂያ ጉዳይ የራሴ ጉዳይ ነበር። ታውቂያለሽ፣ የአዲስ ልብስ እዛ ቦርሳ ውስጥ ምን ይሰራል? የራሴ ልብስ ነው ያለው። የጓደኛዬ የራሴ ልብስ ነው። በቃ የወንድ ልብስ ተገኝቷል እየተባለ ነው። ትሰሚኛለሽ አይደል? አንቺ ቦርሳ ውስጥ የወንድ ልብስ አለ። የወንድ ልብስ የለውም። ይኸውልሽ
እያንዳንዷን ነገር በስነ ስርዓት ማትነግሪኝ ከሆነ ሌላ ነገር ውስጥ ነው የምንገባው። አዲስም ቢሆን ትርሲትም ይኸውልሽ በነፍስ ማጥፋት ወንጀል ተጠርጥረው በነፍስ ማጥፋት ወንጀል ተጠርጥረው ሊያመልጡ እየሞከሩ ነው። እነሱ ደግሞ ካመለጡ ይኸውልሽ ልንገርሽ አይደል አንቺን ነው ዘብጥ እያመለጡ ሰሚኛለሽ አይደል? ያልገባኝ የምን ግድያ ነው? የምን ነፍስ ነው የምትለኝ? ይኸውልሽ የጠፋ ነፍስ አለ። በዛ ጉዳይ ላይ ለነሱ አግዘሽ እንዲያመልጡ ካደረግሽ አንቺ ነሽ እስር ቤት የምትወርጂው። አልገባኝም። የምን ነፍስ ነው? የምን ግድያ ነው የምታወራው? ሰሚኛለሽ አይደል? እሱ አንቺ የሚመለከትሽ ጉዳይ አይደለም። አሁን የት ነው ያሉት እያልኩሽ ነው። አዲስና ትርሲት የት ነው ያሉት? የምን ግድያ ነው የምታወራው? ይኸውልሽ ስለ ግድያው አንቺ የሚመለከትሽ ጉዳይ የለም። አንቺ ቀጥታ ምንም ጠይቅሽን ጥያቄ ብቻ በስነ ስርዓት መልሽልኝ። አለበለዚያ ግን ይኸውልሽ በእነሱ ቦታ አንቺ ነሽ እስር ቤት የምትገቢው። ሰሚኛለሽ አይደል? ስለዚህ አዲስና ትርሲት የት ነው ያሉት? ግን እህቴ ግን ምንም አትሆንም። ትረዳታለህ? ይኸውልሽ መርዳት ባለብኝ መልኩ እረዳታለሁ። ግን አሁን ይኸውልሽ የምጠይቅሽን ጥያቄ ብቻ መልሽልኝ። ለሷም ቢሆን ለአንቺም ቢሆን የሚጠቅምሽ እውነቱን ማውጣትና መናገር ብቻ ነው። ስለዚህ አዲስና ትርሲት የት ነው ያሉት? የእውነትህ ነው? ምንም አትሆንም እህቴ። ትረዳታለህ? ይኸውልሽ መርዳት ባለብኝ መልኩ ወይም መርዳት ባለብኝ ልኩ እረዳታለሁ ብዬ ነግሬሻለሁ፣ ቃል ገብቼልሻለሁ። ስለዚህ አሁን ያሉበትን ቦታ ንገሪኝ። እሺ በቃ እህቴ ናት እንደዚህ አድርጌ ያለችኝ። ልብስና ፓስፖርት እና የተወሰነ ብርም አለ እና አቀብዬ ብላኝ ነው። ኦኬ ስለዚህ ልብሱም ፓስፖርቱም ገንዘቡም ሻንጣውም እያንዳንዱ ነገር የትርሲትና የአዲስ ነው ማለት ነው። አዎ። የት ነው አምጪ ያልሽ? ቆይ ቦታው አሳያለሁ። እሺ እንታሳይኝ ይሆናል። ታዲያ አብሮሽ ያለው ሰውስ ማን ነው? በቃ የሰፈር ልጅ ነው እንዲያግዘኝ ነው እህቴ እንደዚህ አድርጌ ያለችኝ። ብቻሽ እዛ ቤት ከምትገቢ እስን ጥሪው ብላኝ እህቴ ናት እንደዚህ እንዳርግ ያደረገች የመከረች። እሺ ሌላ የምትነግሪኝ የደበቅሽኝ ማለት ቀረ የምትይው ምንም ነገር የለም? እህቴ ግን ደህና ናት። ደግሜ የምጠይቅህ ስለ እህቴ ነው። እህቴ ግን ደህና ናት። እህትሽማ አንቺ አይደል ያለችበትን ቦታ የምታውቂው? አዲስና ትርሲት አብረው ነው ያሉት? አዎ አብረው ነው ያሉት። አዲስ ያለበት ሁኔታ እንዴት ነው? ማለት ያው ተመቶ ተጎድቶ ስለነበረ ማለት ነው። አሁን ያለበት ሁኔታ እንዴት ነው? ኧረ ደህና ነው። የምን የምትለው ደህና ነው። አዲስ ምንም አልሆንም ማለት ነው? ኧረ ደህና ነው፣ ምንም አልሆንም፣ ደህና ነው። እርግጠኛ ነሽ? ደህና ነው። እንደውም ለምንድን ነው ያልመጣ እያልኩት ደህና ነው። ነይ ውጪ፣ እሷን አስጡልኝ። ነይ ውጪ። እንግዲህ ይኸውላችሁ ምንም አይነት ጊዜ ማጥፋትም ሆነ ጊዜ ማባከን አያስፈልግም። በሰጠቻችሁ ሎኬሽን መሰረት የክሩ አባሎቻችን አሰማርታችሁ እንዲያዙ ፈልጋለሁ። ሁሉንም ያለውን ነገር እዛው እንድትይዟቸው ፈልጋለሁ። እንግዲህ ተመልካቾቻችን እንግዲህ እንደምታዩት 2 ፓስፖርት እጄ ላይ ይገኛል ማለት ነው። የአዲስና የትርሲት ፓስፖርት ነው። አዲስ እንደሚታወቀው የኛ ክሩ አባል የነበረ ጓደኛችንም ነበረ ከዚህ በፊት ማለት ነው። ማለት ስላለው ነገር ስለያንዳንዷ ነገር ስለኛ ሚስጥር ሁሉን ነገር ያውቃል። እንዴት ብለን ነገሮችን እንደምናውጣጣ ማለት እንዴት ብለን ወንጀሎች ላይ እንደምንደርስ ስለሚያውቅ ሊቀድመን ኦልሬዲ ፓስፖርቱን አዘጋጅቶ ከሀገር ሊወጣ እየሞከረ ነበር ማለት ነው። እንግዲህ እኛ ደግሞ ሳይወጣ ደርሰንበታል ማለት ነው። ስለዚህ ያለበት ቦታ ሄደን እሱን የምንይዘውና የምናጋልጠው ማለት ለፍርድ የምናደርሰው ይሆናል ማለት ነው። ተመልካቾቻችን እንግዲህ እንደምታዩት እህቱም የትርሲት እህትም አብራን ከኛ ጋር ትሄዳለች ማለት ነው እዛ ድረስ። ስለዚህ አዲስ ያለበት ቦታ ሄደን እሱን ይዘን አሸናፊ ስላለበት ሁኔታ ይነግረናል ማለት ነው። አዲስ በምንም አይነት ሁኔታ ከእጃችን ሊሰወርም ሊያመልጥም እንደማይችል ልነግራችሁ ፈልጋለሁ ማለት ነው። ስለዚህ በቀጣይ እስከምንገናኝ ድረስ ሰላም ሰንብቱ።